ምን ነው ቁርስ አበላውጣ? አይ ብዙም አላሰኘኝም ነበር ለዛ። እና ምን አዲስ ነገር አለ? እረኞቹን አወራቸው? አዎ ግን ከትላንቱ የተለየ ምንም መልስ አልሰጡኝም። ምን አይነት ሀሳብ? ለምን ብርቄን አንጠይቃት እንዴ? ምን ብለን ነው የምንጠይቃት? ትላንት እዚህ ቦታ ላይ ከኒና ጋር ነበረች። ስለዚህ ከኒና የተሻለ የምትነግረን ነገር ይኖራል። አይ ኪራ ለሷማ አንነግራት። ለምን? እሷ ሰማች ማለት እኮ የመንደሩ ሰው በሙሉ ከላይኛው መንደር ጀምሮ እሱም መስማቱ አይቀርም። ግዴለሽም ጽ ከዛሬ ካለፈ እኮ መስማታቸው አይቀርም። ተው ኪራ ይቅርብን። እና ቁጭ ብለን እኮ ምንም እያደረግን አይደለም። እሱማ ልክ ነህ፣ ግን እስኪ ትንሽ እናስብበት። እሺ እናስብበታለን። አንቺ ልጅ ምንድነው የምትይው? አልገባኝም። እና ምን ላድርገው? አንቺ እኮ አታረጊውም አይባልም። ቆይ አንቺስ ምግብ ለምን አስደበቀሽ? ቆይ ግን ያለ ወሬ ነው መኖር የማትችይው? እና ለምን አልደወልሽም እንዴ? አንቺ ምላስሽ እንዳልቆርጥልሽ። ማን? አንቺ ነው የሚፈሩሽ? እርግጠኛ ነኝ ይሄኔ በጸጉርሽ ነው የሚፈሩሽ። እሺ በቃ ቻው ወሬኛ። ወይ ጉድ! ሰው እንዴት ምግብ ይደብቃል? አይ እንደው እዚህ ገባሽ ብሎ ደግሞ ሌላኛው ጂን እንዳይደግመኝ በእናትሽ። ብርቄ ደግሞ ማንም አላየሽም እኮ። አይ እኔ ብሄድ ይሻለኛል። እንግዲህ አውስ ልቆያ እናቴ። ናይ አይ ብርቄዬ እስኪ አንቺ እንዲሁ ታውቂበታለሽ እኮ። ፈርድ ብላለሽ እናቴ እኮ አንቺ ሽታው ራሱ ክብሪት አይደለች እንዴ? ድገሚኝ እናቴ። ሼት ነው የገዛሽው? እኔ አላውቅም እባክሽ። የሆነ ልጅ ነው ስልከው ይዞት መጣ። ጠጭ ቆንጆ አረቄ ነው እንጂ እኔ የምልሽ እንዲሁ ምን አዲስ ነገር አለ? ምንም የለም እባክሽ። ያው ነው። አይ እኔማ እኮ እንደው ላይኛው ሰፈር ሄጄ እንደው ለመጠየቅ ወጥቼ ነበር። በዛብህ መንገድ ላይ አይቶኝ ልቆልኝ ብሎ መለሰኝ። ኧረ እንኳን መለሰሽ። ኧረ እንኳን ምንም አላልሽው። አይ መቼ እድል ሰጥቶኝ ለማውራቱስ? እንኳን ቀረብሽ እባክሽ ብርቅዬ። ጠጭ እናቴ። እንዴ አንቺስ ያዥ እንጂ። አይ እኔ እንኳን ይቅርብኝ ብርቅዬ። ትላንት ራሱ የጠጣሁት ብታይ ሆዴን፣ ሰውነቴን፣ ሁሉ ነገሬን አቅም አሳጥቶኛል። ይቅርብኝ። እንዲሁስ ልብቻ የመጠጣት እንደወርድ እንግዲህ ችግር የለውም ብርቅዬ። ካልሽ ሆና እናቴ። እሺ እንዲሁ ፈውስ ከሆነ ለጂ ይሆንሻል። ድንስስ ያደርጓል። አይዞሽ ጠጭ። ቆንጆ ናት አይደል? በጣም ጠጭ። የታባቱ አዳም 9 ነው ከዛ በኋላ ጠጭ ላይ እናቴ ነው ባቶኝ ጉድ። እሺ ጠጭ። ወይ ጉድ! እንደ የሰውዬ ምሳ እንኳን ሳይበላ የት ሄዱ ነው? አስጨነቀኝ እኮ። እንዴ የት ሄደ ነው? መቼ በዚህ ቅስበት ከዚህ አትወጣም እንዴ? ምሳ አትበላም እንዴ? ቆይ አሁን እኔ እናንተ በአንድ ተራ ቃል መጣላት አለብን? የዛን ቀን አወራን አይደል እንዴ? የዛን ቀን እኮ እንደዛ ያልኩት ጽዮንን ለማረጋጋት ብዬ ነው። እሱማ ይገባኛል። እንዴ አዩ ስራ ሳይኖር እንኳን አብረን እንብላ እንጂ። ጭራሽ ዘጋው። ምን እላለሁ? እቺ ጦሰኛ እሷን እቺን ሁሉ ነገር ያደረገችው ጽዮን ደግሞ ይቺን ያው አገልቶ የት ሄዳ ይሆን? ኧረ እኔስ በስንቱ ልቃጠል። ወይ አምላኬ! እንዴ እመጣለሁ ካልሽ እኮ ረጅም ሰዓት ተቆጠረ። ምን እዛ ብሄድም እኮ ሊያወራኝ የሚችለው ስለ ጽዮን ብቻ ነው። ግን ቢሆንም ቢያንስ ከመጀመሪያው የመቅረት ሀሳብ ካለሽ አልመጣም ማለት ነው። መጀመሪያ ልሄድ ነበር ሳስበው፣ ግን መሄዱ አስጠላኝ። እና ትልቅ ሰው አስቀምጠሽ ወይ ቢያንስ ደውለሽ አልመጣም በይው።
እንደዛ ካልኩትማ ይታዘበኛል። እንዴ እና መጣው ብለሽ ስትቀቢስ? አላቅም ኪያ። እኔ ግን ምንም አለሽ ምን ሄደሽ ብትሰሚው ባይ ነኝ። እኔ ቅድሙ እንዴት ይበቃኛል፣ ግን አሁን ሌላ እንዴት ከተጨመረልኝ አልችልም። ምን እዛም ሄደሽ ልትደባደቢ ነው? አንቺ ቀልጅ። እና ምን ላድርግ ስትዝቺ እኮ ነው። ግራ ቢገባኝ እኮ። ይልቅ ጊዜ አትፍጂ፣ ባይሆን ሂጂ። እሺ ገዛስ? እንዴ ምንም ይሁን ምን ሂጂና ምን እንደሚሉሽ ስሚ። ደግሞ የናሆም አባት አስተዋይ መሆናችሁን ሰምቻለሁኝ። ስለዚህ ምንም ይበሉሽ ሂጂና አናግሪያቸው። እሱስ ልክ ነሽ እኮ። ስለዚህ ሂጂ በቃ። እሺ በቃ እመጣለሁኝ፣ ቤት መግባት ከነበረኝ። እሺ ነይ። እንደውም ቆንጆ ራስ ሰርቼ እጠብቅሻለሁ። እሺ በቃ ቻው ቻው። እማ ምን ነው? ምንም ተቀመጥ። አባ እስካሁን አልተመለሰም እንዴ? ቢመለስ ኖሮ አንተ ጋር ምን አስደወለኝ? እያየሁ አይደል? ቆይ ስልክም አንስቶ እዚህ ነኝ አላለ? እሱም አንስቶልኛል። ተመስገን ነው። ሰላም መሆኑን ማወቃችን ራሱ ትልቅ ነገር ነው። እንደዛ ስሜታዊ ሆኖ ሲሆን በጣም ደንግጬ ነበር። ምን ላርግ ብለህ ነው? የሰው ቤት አቃናለሁ ብዬ ራሴን ቤት አናጋሁ። እማዬ እኛ እኮ ምንም ነገር ሆነ ብለን አላደረግንም። አዎ እኔም ቢሆን ምህሩ ጥሩ መሆኗን አውቃለሁ። ያቺ ልጅ ግን መርዝ ናት። እንደዚህ አይነት ጓደኛ ደግሞ ገደል ነው የሚከተው። ሰኒ እኮ በጣም ምርጥ ልጅ ናት። ያ ደግሞ ስህተት ነው። እና ለዚህ ነዋ እንደዚህ ቤቴን ያፈረሰችው። ቆይ አልገባኝም። ሰኒና ጽዮን መጣላታቸው ነው? አንቺ እውነትም ሲበዛ ብልጥ ነሽ። አሁን እውነት ማን ይሙት ናሆሜ በምን እንደተጋጨን ሳይነግርሽ ቀርቶ ነው እንደገና እየደጋገምሽ የምትጠይቂ? እንደነገርሽው እኮ ነግሮኛል፣ ግን ካንቺ ለመስማት ነው። መስማት ነው የምትፈልጊው? እሺ ልንገርሽ፣ ከዛ መፍትሄ ትሰጭኛለሽ። እሺ። ጽዮን በንዴት ውስጥ ሆና ነው። ሰኒ ግን ጽዮንን በጣም እንደምጠላት ነግራኛለች። አንቺም ብትሆኚ አሁነሽ። አልገባኝም። እኔ እንዴት እሷን እጠላታለሁ? ራስሽን ነፃ ለማድረግ አትሩጪ። ስሚኝ እኔን። እማ ቀስ እያላችሁ ተነጋግሩ እንጂ። አንቺ ጽዮን አንቺ ጋር በምታድር ጊዜ ሰኒን ሂጂ ማለት ትችይ ነበር አይደል? በሌሊት የሰው ልጅ እንዴት ሂጂ ይባላል? እማ ስለተፈጠረው ነገር ሁሉ ይቅርታ፣ ግን ደግሞ በቃ መወቃቀስ ይብቃና አባዬን ነው። እኔም የምፈልገው ይሄንን ነው። በእናንተ ምክንያት አዩ መበጥበጥ የለበትም። በቃ ጨርሻለሁ። እንዴ እኔ የምልህ እንደው ስለ መሬቱ ምን አዲስ ነገር አለ? ምን ያው ደብተሩን የሚሰጡ ይመስለኝ። እኔ በሆን እስካሁን ድረስ አላቆያቸውም ነበር። እኔ የምልህ በዚህ ከብቶቹን የት ነው ያረካቸው? ለምንድን ነው እንደዚህ የምታይ? አንተስ ለምን ጠይቅ? አይ እንደው ምናልባት ጫካ ውስጥ አርጋቸው አውሬ እንዳይበላቸው ብዬ ነው። አታስብ፣ ጥሩ ቦታ ነው ያሉት። ማዶ ያሉት ዘመዶች ጋር ነው አለ ያረካቸው። አንተ እንደው ለማወቅ እንደዚህ ጉጉት ያልከው ለምንድን ነው? አይ ምንም፣ አይ በቃ እንደዚሁ ነው፣ ዝም ብዬ ነው። ስማ፣ በማያገባ ገብተህ አትፈት፣ ስለ ራስህ አስብ። እሺ እኔ የምልህ በዚህ ብርቄ እንዴት ናት? እጇን እንዴት ሆነች? እጇን መጎዳቱን በምን አወቃት? አይ በቀደም መንገድ ላይ ስትሄድ አይቻት። ጉራ መቼ ይቀመጥና እሷ ዛሬ ራሱ ማለዳ እኮ እንዴ በመንገድ ላይ ስትሄድ አየኋት። ወዴት እየሄደች ነው? እኔ ምን አውቃለሁ? እንደው እኔማ እግሯን ሰብሬ ካላስቀመጥኳት እኔ በዛብህ አይደለሁም። ተው በዚህ ተው። አጉል ቦታ መታት ትሞትብሃለች። ትሰማለህ? ሴት በቀን አንድ እንደውም ሁለቴ ከተቻለ መደለቅ መደብደብ አለበት። ካለበለዚያ ይኸውልህ አናትህ ላይ ነው የምትጫወተው። ትጠግብብሃለች። በዚህ ሞት አይደለም። አይ አንተ አታውቅም። የሴት ነገር አታውቅም። ተው ግድ የለም።
አይ እንደው በሐሳብ ጭልጥ ብዬ ሄጄ ስለነበረ መቆየት ቻልኩኝ። ምን ነው ለምን ሐሳብ ገቦት? ሐሳብ ይጠፋል ብለሽ ነው? እሱስ እውነት ነው። እንኳን እናንተ ቤተሰብ አስተዳዳሪ ይቅርና እኛ እንኳን አለን አይደል እንዴ መንገድ ላይ እያወራን መሄድ ይቀራል። ተይ እንጂ የኔ ልጅ ተስፋዎቻችን እኮ እናንተ ናችሁ። እሺ ጋሼ ይልቅ በሰላም ነው የፈለገው? አዎ ስለ ጽዮን ላወራሽ ነበር። እሺ ጋሼ ይሄ ከሆነማ እስካሁን ያስጨነቃችሁ እኔ ሄጄ ይቅርታ ጠይቃታለሁ። እንደሱ አይደለም። እና ምንድን ነው? እስኪ ባለፈው ጀምረሽልኝ ነበር። ለምንድን ነው ጽዮንን የማትወጃት? ምን በወዳት ባልወዳት አሁን ምን ለውጣለሁ? ግድ የለሽም ንገሪኝ። አስመሳይ ስለሆነች። ለምን እንደዛ ነው? ምክንያቱም ምሩ ፊት ሌላ እኔ ፊት ደግሞ ሌላ ስለሆነች። እንዴት ማለት? እኔ አላቅም ጋሼ፣ ግን ልጅቷ ሁለት ማንነት ነው ያላት። ሰው ፊት በጣም አስመሳይ ናት። እና ከአንቺ ጋር ለምን ሳትስማሙ ቀራችሁ? አየሽ አስመሳይ ብትሆን ኖሮ ከአንቺም ጋር ታስመስል ነበር ማለት ነው። አስመሳይ እንደሆነች ስላወቅኩባት ነው እንደዛ እየተንጨረጨረች ያለችው። እንዴት አወቅሽ? እኔ እንጃ፣ ድሮም ደስ አትለኝም ነበር። ይኸው ሳልውል ሳላድር አስመሳይነቷን አየሁት። ከዛ ደበደብኳት። ደበደብኳት እያልሽኝ ያለው እኮ በኩራት ነው። ይቅርታ፣ ግን እኔ ይቅርታ የምጠይቀው ለምሩ ስል ነው እንጂ ይህን በማድረጌ አንድም ቀን አይቆጨኝ። ግን ጋሼ አደራ፣ በእኔ ምክንያት የማናችሁም ትዳር እንዲፈርስ አልፈልግም። አታስቢ ስለሱ። ግን ጋሼ አለምዬ እንደዛ መናገር ትክክል አልነበረም። ስለዚህ ወደ ቤት ተመለስ እና ምን መሄጃ አለኝ? እንደዛ ሳይሆን በቃ እኔ የህሊና ጸጸቱን መሸከም ከብዶኛል። በዛ ላይ ደግሞ ምሩ ሰላም አታ ተወጥራ ሳያት እየጨነቀኝ ነው። ስለዚህ ባኮትን ሰላም ያውሩድና ይመለሱ። እሺ ግድ የለሽም፣ አታስቢያች፣ አትጨነቂ። በቃ ተስዬ አንቺ ወይ ዛሬም ጠጥተሻል? ትንሽ ቀማመስ በቃ እንዴ ወደስ ምን ነው እንዴ? በዛብህ ቤት ይመጣል አለኩ ባለው በዛብህ እኮ ቤት የለም። የት ሄደላል አልኩ እንዴ አልሰማሽም እንዴ? ምን የነ አቶ አሰግድን ከብቶች የነዳው እኮ በዛብህ ነው። እዛ ሩቅ ዘመዶቹ ጋር ይዟቸው እዛ ሄዷል። ሙሽ በላይ እስቲ ይሄው ብርቅዬሞች እና ታዲያ ምን ትጠብቃለህ? እንሂዳ ወይ ጉድ! ድሮም ጠርጥሬ ነበር። ቶሎ ሂጅ ለእነ ጽናት ንገራቸው። እዛ ጋር ይታየም እዛች ያለው ግቢ። ቆይ አንተ ግን የምርህን ነው? የልጅቷ ስፋት እዚህ ነው? አዎ ራሱ ነው እያልኩ ነው። አንተ ግን ለምን በቺኳን ቤት እንደዚህ ማጣራት እንደፈለክ ምንም አልገባኝ። አንተ እኮ አልገባህማ። ልጅቷ ምን አይነት ቆቅ እንደሆነች አልገባህም። እና ቆቅ ብትሆንስ ለቺኳን ማትነግራት ከሆነ ምን ችግር አለው? አንተ ደግሞ ዝም ብለህ ደርሰህ ሰውን የምታምነው ነገር አለብህ። እሺ ቆይ ምን እንፍጠርባት ነው የምትለኝ? ለአሁኑ ምንም አናደርግም። እና እዚህ ምን እንሰራለን? ይኸውልህ መከታተሉ ምናምን አይከፋም። ምርጥዬ ነው። ቆይ ግን ብቻዋን ነች? አዎ የሆነች ቀይ ቸካ ብቻ አንዳንዴ ትመጣለች። በጣም ጥሩ ፒስ። አርፋ ማትቀመጥ ከሆነ ግን ይወሰንባታል። እንዴ ልንገላት? አንተ አፍህን ዝጋ፣ ሰው እንዳይሰማል። እንዴ ስፒድ፣ ቆይ እዚህ ነገር ውስጥ ስንገባ ሰውን ሳንጎዳ ነው የምንጨርሰው ተባብለናል አይደል እንዴ? ሰማኛለህ? ቃሌን ለእኔ አታስታውሰኝ እሺ? አሁን እንዳንሹፍ ምናምን እንጣስ። እሺ ግን እንዳልኩ ማንን መጉዳት የለብንም። በቃ ሀብታችንን ይዘን መሸ ብለን ነው። ወይኔ ጎሽ! ጽናት ስፈልግሽ እኮ ነው። እንኳን አገኘሁሽ። ለምን ፈለግሽኝ? ከብቶቹ የት እንዳሉ አውቄያለሁ። የት ነው ያሉት? በዛብን የወሰዳቸው። እስኪ እኔን የማይመስል ነገር አታውሪ። እሱ የኛን ከብቶች ለመውሰድ ድፍረቱ የለውም። ፂ ደግሞ የሰማሁትን እኮ ነው የነገርኩሽ። እነማን? ተሰማና ብርቄ። ኒና ጠጣሽ እንዴ? ኡፍ! ምን ነው አንዳንዴ እንኳን የማወራውን ነገር ብትሰሙኝ እንዴ! እና እሱ እንዴት ነው የኛን ከብቶች እየነዳ የሚሄደው? እንዴ ሰው ቢያኝስ ብሎ እኮ ይፈራል እንዴ። እኔ እሱን አላውቅም። በቃ ግን በቃ በየትኛው መንገድ ቢሆን የት እንዳሉ አጣርቼ እነግርሻለሁ። እሺ
ምንድነው የምትጨቃጨቁት? ኪራ ከብቶቹን የወሰዳቸው በዛብህ ነው። ምን ውሻ? መጀመሪያ ምን ጠርጥሬው ነበር። እሺ እስቲ ተረጋጉ። በስሜትና በይሆናል አትወስኑ እንጂ። አልገባሽም? እሱ እናንተ ለማዋረድ ምንም ነገር ያደርጋል እንዴ? ቆይኛ በዚህ ልክ ምን አደረግ ነው? በእኔ ቅድ የምትስማሙ ከሆነ አንድ ሀሳብ አለኝ። ምንድን ነው? ቆይ ለምን ተሰማና ብርቄን አንጠቀምም? እና ተሰማ እኮ ከአባ ጋር ጸብ ነው። ብርቄን ብትሆን ደግሞ የበዛብህ ሚስት ናት። እንዴት እኛ ሊተባበሩን ይችላሉ እንዴ? እነሱማ በፈቃደኝነት እሺ እንደማይሉ አውቃለሁ። እና ስለነግረፋቸው እስኪ መጀመሪያ ተረጋጉና ቤት ገብተን እናውራ አይሻልም? እሺ ግን የተሻለ ሀሳብ እንደምታመጭ ተስፋ አደርጋለሁ። አታስቢ፣ ለኒና ምንም የሚሳነኝ ነገር የለም። ኑ ኪራ ምንድነው የተፈጠረው? እስኪ ረጋ ብለህ አስረዳኝ። ኒና ባለችበት ምን ሰላም አለ ብለን ነው? ደግሞ ምን ፈጠረች? እሷ ምንም አታረገው ነገር አላት። ምን አርጋ ነው? እስኪ ንገረኝ። ባለፈው ከብት እየጠበቀች እዛ ሜዳ ላይ ከዛ ሴትዮ ጋር ጠጥታ ሰከረች። እንዴ ቆይ እቺ ልጅ ተመክራም አትስተካከልም እንዴ? አይ ቅዱስ አይደለም ተመክራ እንደገና ብትወለድም እሷ አትቀየርም። እሺ በአሁኑ ምን አደረገች? ከበድ ያለ ነገር ነው እኮ። ምንድነው ንገረኝ፣ አታስጨንቀኝ። የጋሼ ከብቶች እንዳለ ጠፍተዋል። አልገባኝም። ማን ነው የሚወስዳቸው? እንግዲህ እስካሁን ባለን መረጃ መሰረት በዛብህ ነው የወሰዳቸው። እና ምን እየጠበቃችሁ ነው? ለህግ አሳውቁ እንጂ። እንዴ እንደዛ ማድረግማ ጥሩ አይሆንም። ለምን? ምክንያቱም ይኸውልህ ምስክር ምናምን ማለታቸው አይቀርም። በዚህ ጊዜ ደግሞ ከብቶቹን እንዳይጎዳቸው ፈራለሁ። እና ጋሼ ሰሙ? ኧረ አልሰሙም። እንዴ ሰሞኑን ከተማ እየተመላለሱ ስለሆነ ሸወደ ናቸው። እንዴ ምን ማለት ነው ኪራ? ለጋሼ ነገሩት እንጂ እሱ ከእናንተ ይልቅ የሚመለሱበትን መንገድ ሊያመቻች ይችላል። እንዴ እንዴት ብለን ነው የምንነግራቸው? ከበደን እኮ። ጽናትን በለቅሶ ልትሞት ነው። ለምን ታለቅሳለች? ካልሆነ እኮ ብር አዋተን መግዛት ነው። እኔም ካልተገኙ እሱን ነው ያሰብኩት። ያው እንግዲህ የሀቅ አምላክ ከእናንተ ጋር ይሁን ከማለት ውጭ ምን ማለት እችላለሁ? እሺ በቃ አዲስ ነገር ካለ አሳውቅሃለሁ። ለማንኛውም ጽናትን ተረጋጊ በላት፣ አንተም አረጋጋት። እሺ ቅዱሴ፣ ቻው። በፈጣሪ ስም እሺ፣ አሁን ምን ይባላል? አንቺማ ባልሽን ስታገኝ ጣል አደረግሽ። እንደዛ እንደማላደርግማ ታውቂያለሽ። እሱንም አየሁት እኮ። ግን ማታ እመጣለሁ ብለሽ ለምን ቀረሽ? በመጣ ራሱ ናም ያባረኛል። እንዴ ለምን? ሁለት የተነፋፈቁ ባልና ሚስት መሀል ምን ታረጊያለሽ ብሎ ነው። እንደውም እሱ ነበር ከኔ በላይ ሲጠብቅሽ የነበረው። አየሽ ማን እንደሚያስታውሰኝ? ኧረ ነው። አሁንማ ቁርጤን ነገርሽ ካልሽ ምን አደርጋለሁ? እኔ የምልሽ ግን ጋሼን እኮ አግኝቻቸው ነበር። እና ምን አለሽ? ምንም በቃ ስላለው ነገር አስረዳዋቸውና ድጋሚ ይቅርታ መጠየቅ ካለብኝም ጠይቃቸዋለሁ ብዬ ተለያየ። እሺ ከዛስ? ከዛማ አያስፈልግም አሉኝ። ወይ በእናትሽ፣ እኔ እነሱ ቤት የሆነ ነገር በተፈጠረ ቁጥር እየተሳቀቅኩኝ ነው። እኔም እንደዛ ጋሼ ሲናደድ በጣም ነው የደበረኝ። ለዛ እኮ ነው ምንም ነገር መናገር የማልፈልገው። እንዴ ያንቺም እኮ ከፋ። ራስሽን እያስበደልሽ ዝም ማለት የማይሆን ነገር ነው። እና ራስ ወዳዱኝ ሰው ማጣላት ነበረብኝ? አረ ምንም ነው። እኔና አንቺ በእነዚህ ነገር ስለማንግባባ ባናወራ ነው የሚሻለው። እና ከማን ጋር ላውራ? አረ ምንም። ከዚህ በላይ አይንሽን እንደዚህ ከፍቼ ይዤ ካላየሽ አለልሽ። ምኑ ነው የሚታየኝ? የጽዮንን ተንኮል። እሷ ምንም ነገር ቢፈጠር ካሁን በኋላ ምንም ማድረግ አትችልም። ለነገሩ አሁን ላይ ናሆም ስላለ ያን ያህል ያስጨንቅ። እንዴ ዴቭ ሰላም ነው እንዴ? አንተ የጠፍተህ ነው ቆይ ሁሉ ጊዜ እዚሁ ነው በእናትህ። እንደ ቀልድ ሳምንት ይሞላል እኮ ነው ከተገናኘን። አዎ እባክህ፣ አዲስ አበባ እኮ ከቤት ውስጥ እቃ አውጣ ብለውኝ ላወጣ ሄጄ ነበር። ዴቭ በምታስፈልገኝ ሰዓት ነው የመጣው። ምን ተፈጥሮ ነው? እሱን እየሄድን እነግርሃለሁ። ጋሼ፣ ጽናት፣ ኒና ሁሉም ሰላም ናቸው? እኛ ደህና ነን፣ ግን ችግር ተፈጥሯል። እና ምንድን ነው? እያስጨነቀኝ እኮ ነው፣ ንገረኛ። የጋሼን ከብቶች በዛብህ ሰረቃቸው። ምን? አዎ። ቆይ ጎፈላ እንዴት ነው የጠገበው? እንዴ ቢደፍር ነው የጋሼን ከብቶች የሚወስዱ?
አላወቀኝም ማለት ነው። ቆይ ዴቭ ተረጋጋ። ቆይ ኪራ ልታስቆመኝ እንዳትሞክር። ለገበሬ ማለት እኮ ከብቶቹ ህይወቱ ናቸው። ይገባኛል ዴቭ፣ ግን ደግሞ አሁን የት እንዳደረጋችሁ ስለማናቅ እንደዚህ ማድረጉ ሌላ ዋጋ ሊያስከፍለን ይችላል። እና ይሄን ሰምቼ ዝም ብለህ ተቀመጥ ነው የምትለኝ? ዝም ብለንማ አንቀመጥ፣ ግን አንድ እቅድ አለ፣ እሱን እንከተላለን። ምንድን ነው? እሱን እንደዚህ ሆነ አልነግርህም። አሁን ወደ ቤት እንሂድና ተረጋግተን እናወራለን። እሺ ጋሼ ምን አለ? አረ ገና አልሰሙም እሳቸው፣ ገና ከ2 ቀኑ። እሺ እንሂድ። እሺ ምን ሆኖ ነው ያሉት? ሮክ ዛሬ ጥያቄ ሁሉ ስለሷ ሆነብኝ። አረ ምንም ምርጥዬ፣ ያው እንደዚህ ቆፍጠን ያሉ ቸከሶች በቃ ስለሚመቹ ነው። እና ታዲያ ስለ ቤተሰቧ፣ ስለ አስተዳደጓ፣ ስለ ስራዋ ምንድን ነው የሁሉ ጥያቄ? አይ እኔ አንዳንድ ነገሮችን ያው በቃ ከስር መሰረቱ ወደ ማወቅ አሪፍ ነው ብዬ ስለማስብ እንግዲህ እኔ የማውቀውን ነግሬሃለሁ። እኔ የምልሽ ምርጧ፣ የሆነ ጊዜ የሆነች እዚህ ከቻሳብ ላይ ነበረችው ቸከስ፣ የሆነ ቀላ ያለች ምናምን አስታውሻል? ምሩ ነው? አዎ። እሺ እሷ ደግሞ ምን ሆነች? ከሰኒ ጋር ምናምን አብሮ አይኖሩማ? ሰኒ እንኳን ብቻዋን ነው የምትኖረው፣ ከእህቷ ጋር ነበረች። እሷ ደግሞ ወደ ውጭ ሄዳለች። እና መለኛ ምናምን ቢጤ ናቸዋ። እና ውጭ ሄደ ሁሉ ሰው ሀብታም ነው እንዴ? ቤቷ ግን የሌለ ጸዴ ነው። ቤቷን ታውቀዋለህ እንዴ? አይ ነው ወይ ብዬ የጠየኩሽ ነው። ቆይ እሱ ደግሞ ምን ያደርግልሃል? አይ ምንም ምርጥዬ፣ እንደውም ስለ እሷ ቸገስ በጣም ብዙ አወራ ነው። በቃ ውሃ ጨብሽኝ ይምጣ። ምርጥ ዛሬ ጽድት ያለ ፈዋን ጠብቀ ያለን። ምን ነው እስከ ዛሬ አልተመቻም ነበር እንዴ? አረ ምርጥዬ ነው፣ ጽድት ያለ ነው። ምን እንኳን አይደለም ያንቺ ምግብ የጎዳና ህይወት ስንቱን ሲያስበላን አይደል ነው ይኖረው። እሺ አሁን ምን ልታዘዝ? አሬ ምልሽ ምርጥዬ፣ ባለፈው እኮ ደረጃ ላይ ለቅ ብዬ የሆነች ነገር አይቼ ለይና አሳያታለሁ ምናምን እያልኩ ረሳሁት እንዳጋጣሚ። ምንድን ነው? ይቺ ሀብሌ ማነች? የአንገቷ ብሌ ያንቺ ነው? ኬት አገኘው? አይ ኪሴ ውስጥ ነበረ ዛሬ ነገ እያልኩ እንዳጋጣሚ። አሁን እኮ ራሱ እንዳጋጣሚ ነው ልክ ኪሴ ስገባ ያገኘሁት። በጣም አመሰግናለሁ። የእናቴ ማስታወሻ ነው። ታርግልሽ? እሺ ጠፍቶብኝ በጣም ስፈልገው ነበር። ምርጥዬ፣ አሁን የእናትሽ ብቻ ማስታወሻም ሳይሆን የወንድምሽም ጭምር ማስታወሻ ነው። እስኪ ወንድምነቴን ካልፈለግሽው አላስገድድሽም። አብሽር። አረ ኖ፣ እኔ እኮ እንደዛ እንዲሰማህ አይደለም። አለ አይደል ምርጥዬ፣ የሆነ በቃ ፋሚሊያንስ ምናምን ተሰማኝ፣ ለዛ ነው። አረ እንኳንም ተሰማ፣ ብቸኝነት ቢሰማክ ነበር የሚያስጠላው። እና ታዲያ እህቴ ለመሆን ምናምን ተስማማሽ እንዴ? ትቀልዳለህ እንዴ? በዚህ ሰዓት ወንድም ጋሻ የሚሆን ወንድም ተገኝቶ ነው። እና ደግሞ ስለሰጥሽኝ እድል በጣም አድርጌ አመሰግናለሁ። በቃ እንዳልኩ አሁን ሀብሌን ስላገኘህልኝ ቆንጆ ራት ነው የምሰራለሁ። ለእኔ ግን ሀብሉ ስለተገኘ ሳይሆን ወንድምነቴን ስለተቀበልሽኝ ይሆንልኝ። እሺ በቃ አብሽር ምርጥዬ። ለማንኛውም እርዳታዬን ካስፈልግሽ ሳሎን ደቅ ብያለሁ። እሺ ተመስገን። ተሱ ምን ትሰራለህ እዚህ? አንቺ ነሽ እንዴ ያስጠራሽ? ኧረ እኔ አይደለሁም። እና ልጆች ልኮ ማን ያስጠራኝ? ያንተን አላውቅም። እኔን ግን ኒና ናት ያስጠራችኝ። ይህች እዛ ጋ የቆመችው ማን ናት? አይ አይንሽ ደከመ እንዴ? ምን እንዴት ነው የሚደክመው? የመለኪያ ጓደኛሽ ናታ ኒና። አዴ ሃይ ሃይ፣ እንዴት አላችሁ? ደህና ነን።
እንዴ አይንሽም ሆነሽ ነው? አንቺ ምን እያደረግሽ ነው? ነውር አታውቂም እንዴ? ነውርማ የማታውቁት እናንተ ናችሁ። እንዴት ማለት? እኔ እዚህ ጋር የቆምኩት ለቀላል ነገር እንዳይመስላችሁ። ኦኬ አልገባንም። ሁለትሽም በመዳፌ ውስጥ ገብተሻል። የምን መዳፍ? ምን ለማድረግ እየሞከርሽ ነው አንቺ? እኔ ምላ ቆይ እንደው ባልሽን እንኳን ባትወጁ የእሱን ወዳጅ መውደድሽ ተገቢ ነው ብለሽ ታስቢያለሽ? ውይ እኔ ክውል በልላችሁ፣ እኔ ልደንግጥላችሁ። ምንድን ነው የምታወሪው አንቺ? እኔ ፍቅር መቀስ መሆን ባልፈልግም ደግሞ እናንተ ደግሞ ምንም አማራጭ አልተዋቸውልንም። ስለምን እንደምታወሪ አልገባኝም። እንዴ ብርቄ ምን ነው አፍሽ ተሳሰረ? አረቄ ይዘሻል እንዴ? ይኸውልሽ ከከተማ ስለመጣሽና እኛን ለማስፈራራት ስለሞከርሽ የምንፈራሽ እንዳይመስልሽ። እስኪ አንድ ፎቶ ልጋብዛችሁ። እስኪ ጠጋ ጠጋ ጠጋ። ይሄ መንገድ ለመንገድ ትጎትታት፣ ይሄ ጫካ ውስጥ፣ ይሄ ደግሞ ቤት ውስጥ። ይሄ በቃሽ አንቺ ትሰማለህ? ከዚህ በኋላ እኔን እንደፈለጋችሁ ማድረግም ሆነ መናገር አትችሉም። ገባችሁ? ይኸውላችሁ እኔ ምንም ነገር ለማድረግ እንዳታስቡ። ኦኬ? ቆይ አንቺ ምንድን ነው የምትፈልጊው? የእኛን ከብቶች በዛብህ እንደወሰደው እናውቃለን። ስለዚህ የት እንዳደረገው ትነግሩናላችሁ። ኧረ እኔ እንደው ምንም የማውቀው ነገር የለም እናቴ። ስለዚህ እናንተ ስለ በዛብህ የምታውቁት ነገር ከሌለ በዛብህ ደግሞ ስለ እናንተ የሚያውቀው ነገር ይኖራል ማለት ነው። ቆይ አንዴ። እንደዚህ ለድርድር የሚቀርብ ሰው በጣም ደስ ይለኛል። ይኸውልሽ ወዴት እንደነዳቸው ባላቅም ስንት ሰዓት ላይ እንደሚሄድ ስለማቅ እከተለዋለሁ። በጣም ጥሩ አሪፍ ሀሳብ ነው። እኛም ካንተ ጋር እንሄዳለና። እንዴ ካሳየንሽ በኋላ እንደማትክጅን በምን እናውቃለን? ግድ የለም። ይኸውልሽ እኔ ከብቶቹን እኔ ወስዳቸዋለሁ። ከዛ ከእናንተ ጋር እደራደራለሁ። ግን ጊዜ የለንም። ዛሬውኑ ወደ ቤታቸው መመለስ አለባቸው። ኦኬ ገባችሁ? ይኸው አንቺ ነሽ ሰው አትመኝ እያልኩ ከማንም ኮልኮሌ ጋር እየዋልሽ ይሄን ችግር የፈጠርሽ። ውሃ በላን ተሲ፣ ውሃ በላን። የኔ ሚስት እንዴት ነሽ? የኔ አንበሳ አንተስ እንዴት ነህ? አለሁልሽ የኔ ቆንጆ። ልክ ምግብ ልበላ ስል ነው የመጣሽው? እኔማ ሰኒ ጋብዛኛለች እና አትበይም? አዎ አልበላም በቃኝ። እኔማ እኮ ስትቆይ ራበኝና በቃ አቅርቤ ልብላ ብዬ ልነሳ ስል ነው የመጣሽው? ደግሞ ሳልጠይቅህ ማሚ ጋር ደውለህ ነበር? አዎ ደውዬ ነበር። እና ምን አለች? አባ ወደ ቤት ገብቷል። እንዴት ነው ሰላም ፈጠሩ? አሁን ማያ ትጨናነቂ ደህና ነን ብላሻለች። እሺ ለእኔ ነው እንደዛ ያለች? አዎ ደውዬ ሳውራት መጀመሪያ እንደዛ ነው ያለች። እማ ነግሬሽ ነበር እኮ። ይኸውልሽ የሆነ ነገር የሚያስጨንቀኝ በቃ ልክ ሊስተካከል ሲሉ። አዎ አላሽም። ማሚ ልብ ውስጥ ማልገባ መስሎኝ በጣም ፈርቼ። እንዴ እማ እንዴት እንደዛ አሰብሽ? እማዬ እኮ ጥሩ ሰው ነች። አዎ እንደዛ እንደሆነችማ እኮ አሁን አረጋገጥኩ። እሺ ቆይ ታዲያ አሁን ምግብ አትበይም? ብቻዬን ልበላ ነው? አዎ በቃኝ። ግን ላንተ ላቀራርብልህ። ብቻዬን ብላት እንደማልብ ታውቂያለሽ። ይኸውልሽ ይዘሽ ትመጫለሽ። አንድ ሁለቴ ያጎርስሻለሁ። እንዳትከራከሪ። እና እንደነገርከኝ እኮ ከሆነ ልጅቷ ምንም አያገናኛት። እና ታዲያ አንተ እዛ አስፋልት ላይ ከች ስትል አጉል ለቡስቡስ የሚያጫውት ነው የሚሻይ? እኔ አላቅም፣ ግን ትኩረታችንን የተሳሳተ ቦታ ነው እያደረግን ያለን። ቆይ እና ታዲያ ማጋ እንዳደረግ ልፈልገህ ነው? እኔ አላቅም። ይኸውልህ እኔ እኮ ግራ ይገባል ማለት ነው። ካርታውን ያልፈለግኩበት ስፋት የለም፣ ያልፈለግኩበት ማለት ነው። ግን በቃ ላገኘው አልቻልኩም። ምናልባት ያቺ ልጅ ይዘው ሄዳ ይሆን እንዴ? እኔ እባክሽ እንደዛ አይመስለኝም። እንዴ እና እሺ ቆየት ነው ያለው? አላቅም፣ ግን አሁንም ውስጤ ምን እንደሚሰማ ታውቂያለሽ? በቃ ያቺ ቸከስ ጋር እንዳለ ነው የሚሰማኝ ነው የምልሽ። በቃ አንተ ልጅ ለዚህች ልጅ ያለ ጥላቻ ግን መንገድህን እያሳተ ነው።
ቆይ ከኔ የተሻለ ማጋ እንደሚሆን ሌላ የተሻለ ሀሳብ አለ? እሱማ የለኝም። ይኸውልህ ጆከር፣ እኔ እስካሁን አንድ ምልክት ብቻ ነው እየጠበቅኩ ያለሁት ከሷ ማለት ነው። ያኔ ያገኘሁባት ቀን በመንገድ ጣልቃ የገባች ቀን ማለት ነው። ያበቃላታል ነው። በጥሼ ነው መጥላት። እንዴ አልገባኝም። ምን ልታረጋት? ደጋግሜ ጥያቄ አትጠይቀኝ አንተ ልጅ። እሺ አትቆጣ እና ምን ላድርግ ታዲያ? ቆይ ነው የምልህ አንቺ ቆይ ለሸከሷ እያሰብሽላት ነው እንዴ? ቆይ አንተ ታውቃታለህ? እኔ ቆየት ነው ላውቃት የምችለው? ምን አቅልሃለሁ እኔ አጉል የሆነሽን ጥንገትረ ምናምን እየተከራከርክላት እኔ እንደዛ ጨዋ አይመቸኝም። ኧረ በቃ ተው፣ እንደዚህ እንዲሰማማ አልፈልግም እኮ በቃ አንተም ደግሞ እኔ መቃረንን አቁም። በቃ ፒስ። እሺ ነኝ። እሺ ምንድን ነው? እና ስፒድ ሰጠኝ እልሻለሁ። ማን ነው ደግሞ ስፒድ? ያስደናቂ ስም እኮ ስፒድ ነው። ነው እንዴ? እኔማ የጠፋ መስሎኝ እኮ ተስፋ ቆርጬ ነበር። አንቺ ካልሆነ ነገሩ የትም አይሄድም። በጣም እንጂ። እንዴት አመሻችሁ የተሽዬ ፋሚሊዎች? ፒስ ነው? ምን ነው ማማዬ እንደዚህ ጮክ ብለሽ አየሽኝ? በሰላም? አይ ምንም እንዲሁ ዝም ብዬ ነው። እንደውም እኮ ትናንትና ሳትመጪ ስትቀሪ ምን ሆና ነው ብሎ የጠየቀኝ ነበር። ይሄን ያህል እኔ መጥፋት አሳስበው ነው? ያው ብዙ ጊዜ እዚህ ቤት ካች ስለምትይ ስለማይሽ ነው። ለማንኛውም ስላስታወስከኝ አመሰግናለሁ። ኧረ ምንም ጣጣ የለውም። ፒስ። ቡና እናፍላ እንዴ? አይ እኔ አሁን ጠጥቻለሁ። አስፒድስ? አይ እኔ እንኳን አልጠጣም። ግን ምርጥ ለአንቺ ካማረሽ ደግሞ ያው እንጠጣለን። አያሳስብ። አይ እኔማ እኮ እንዳጫወተን ብዬ ነው እንጂ አላማረኝም። እሺ በቃ ነው። አይ ምንም ኒና የሆነ ዕቃ አንሺ ብላኝ ነበረ። የምን ዕቃ ነው? ከአንተ የተደበቀ ዕቃ ነዋ። ተጫወት ናሽ ተጫወት እያልኩክ ነው። አብሽር እጫወታለሁ። መጣሁ ትበይ ምናምን ደርሼ። እሺ እሺ እንዴት ዋልክ ኪራ? እንዴት ነህ? እንዴት ነው ሰላም መባል ይሄን ያላስቃል እንዴ? ለምን ነው መስቀው? አንተ እኮ እኔን አይደለም ሰላም ልትለኝ ይቅርና ላይነህ እንኳን የምትጸየፈኝና የምትንቀኝ ሰው ነበርኩ አይደል? ተው እንጂ ኩሩቤል። ተው። ምን ነው በወልድህ ልጅ አትሆንም እንዴ? አትሆንም። እንዳንተ በሰው ውድቀት የሚሳለቅ ሰው አባቴ ሊሆን አይችልም። ይኸውልህ ይመስለኛል መሀላችን አለመግባባት ተፈጥሮ ነው እንጂ አትሳሳት። አይደለም አሁን ወደፊትም ልንግባባ እንችል። እንዴት? ምን ነው ይሄን ያህል? ተው እንጂ። ይኸውልህ ኒና ምን እንዳለችህ በደንብ አውቃለሁ። ስለዚህ አሁን እኔ ፊት መቅለስለሱን ተውልና የምልህን ነገር ብቻ አድርግ። እሱማ አደርጋለሁ፣ ግን ሰዓቱ አሁን ገና ነው። ግን ሰዓቱ የሚቆጥረው ለሁለታችንም ነው። ይሄንን ወቅ ማለትማ አንተ በዘገየ ቁጥር የውርደትን በር እየከፈትክ ነው። ይሄንን አስታውስ። ምንድነው እሱ? ይሄን ነገር ደጋግሞ ማስታወስ? እኔም እኮ ባልሰራሁት ነገር መቀጣት የለብኝም አይደለም እንዴ? አንተም እድሉን ብታገኝ ከዚህ የተሻለ ምንም አታደርግም። ስለዚህ በደንብ አስብበት። ቆይ ግን ሚስጥሬን እንደማታወጡ በምን ማረጋገጥ እችላለሁ? ትሰማኛለህ አቶ ተሰማ? ይኸውልህ እናንተ ከወሰዳችኋቸው ከጋሼ ከብቶች ይልቅ በብዙ ነገር የተሻሉ በጣም ብዙ ከብቶች ገዝተን ሀገሩን ጉድ ማስባል እንደምንችል ልነግርህ እወዳለሁ። ብርቄ፣ ለዚህ ሁሉ የዳረግሽኝ አንቺ ነሽ። አንቺ አቤት። በሩን ሸጉረሽ ምንድን ነው የሚያዞርሽ? አይ እዚሁ ነበርኩ እኮ። ምን ሆነሻል አንቺ? ደግሞ ፈዘሻል። ምንም ምን ሆንኩ? አንቺ ዛሬም ጠጥተሽ ነው እንዴ?
እንደው ጠጥቼ በሆነና ያሰብኩትም የሰማሁትም ነገር ህልም በሆነ። ምኑ ነው ህልም? በዚህ እውነት ነው እንዴ? ምንድን ነው የሚያቀዣብርሽ አንቺ? እውነት ነው ያሰግድን ከብቶች። አፍሽን ዝጊ ሲጸጥ እንዳላረግሽ። እሺ እውነት ነው። ምን አገባሽ እንዴ? እና ባንተ ጦስ እኔስ መቀጣት አለብኝ ማለት? ማን ነው የሚቀጣሽ? ማለቴ እንዲሁ ሌብነት ኃጢአት ነው፣ እንደው መቅሰፍት እንዳይመጣብን ብዬ ነው። አንቺ እና ቢመጣስ የትኛው ልጆችሽ የወለድሻቸው ላይ ነው መቅሰፍት የሚመጣው? አንቺ ውጦዝም በቅሎ። ልጆችም ቢሆኑ የፈጣሪ ስጦታ ናቸው። ግዲያን ያልተፈጥፋቸው። አሁን ዞር በይ ከፊቴ እንዳታሳስቺ። አንቺም ብሎ ጻድቅ። እኔ እንደ ሚስት ልክ አይደለህም ያልኩት። አሁን ከኔ ኃጢአት ያንቺ በየቀኑ አምቡላ መጋፍ መቅሰፍት አያመጣብንም? እሺ አሁን መልስላቸው። በዚህ የለመርሽው ዱላ ቀርቶብሽ ነው አይደል? ሙሳ ድብን በይ። ደግሞ ቤቴ እየቀለብኩሽ ባኖርኩሽ። ስሚ አሁን እምባሽን ጠርገሽ ነይ። ወይኔ አምላኬ! እንዴ ብርቄ፣ ዛሬም ገልበጣሽ ነው እንዴ? ዞር በይ አንቺ ደግሞ ከዚህ ጋር። ኧረ ብርቄ አይዞሽ፣ ነይ ተነሽ። ነይ ነይ ነይ፣ አይዞሽ። ወይኔ ወይኔ፣ የ40 ቀን እድሌ ነው። ተይኝ እባክሽን።